ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። አሁን ያለሁት የምህረት ደጅ ነው። እንግዲህ በምህረት ደጅ ማዕከል ውስጥ መዋል ማለት በጣም ደስ ይላል፣ የህሊና እረፍት ይሰጣል። ምክንያቱም የሚረዳኝ የለም ብለው ከሚያስቡ ሰዎች ጋር አብሮ መሆን፣ እርዳታ ከሚፈልጉ ሰዎች የኔን እገዛ፣ የእኛን እገዛ፣ የእናንተን እገዛ ከሚፈልጉ ሰዎች መካከል መሆን በጣም ደስ ይላል በቃ። እና ማዕከሉ እንግዲህ ፍላጎቱ በጣም ሰፊ ነው። በዚህ በሀገራችን ውስጥ ኦቲስቲክ ህፃናት ብዙ ናቸው። ዳውን ሲንድረም፣ ፊዳ የሚባለው ወገብ ላይ ክፍት ሆኖ መወለድ፣ እንደገና ጭንቅላታቸው ውስጥ ውሃ ቋጥሮ መወለድ፣ ልዩ ፍላጎት ያላቸው ልጆች በአጠቃላይ አይደለም ኢትዮጵያ ውስጥ ከተማችን ውስጥ በጣም ብዙ ናቸው እና የሁላችንንም እርዳታ ይፈልጋሉ። እንግዲህ እግዚአብሔር ደግሞ ለዚህ ችግር እግዚአብሔር ይመስገን ፓስተር በለጡን በልቧ ርኅራኄ ያስቀምጦ ለዚህ እንደው በቃ ያቅሜን ብላ እንድትነሳ የረዳት እግዚአብሔር ነው። እና በዚህ ውስጥ ደግሞ ባለንበት ሁኔታ ይህንን ስንመለከተው ከተማ ውስጥ በየቤቱ አናወጣም፣ ነውር ነው፣ ምን እንባላለን ብለው ይሉኝታ ይዟቸው የተቀመጡ ሰዎች ብዙ ናቸው። ይሄ ማዕከል በጣም ብዙ ሰዎችን ነው እየደገፈ ያለው። በየወሩ የሚገባላቸውን ሁል ጊዜ ነው ለእናንተ የምናስታውቀው። ሰርቪስ አላቸው። በሰርቪስ ነው ከሩቅ ቦታ ከተለያየ ቦታ ነው የሚመጡት። እነሱም በትዕግስት ሰብስበን በሰርቪስ ወደዚህ ወደ መዋያው ወደ ምህረት ደጅ ወደ ማዕከሉ ቦታ እናመጣቸዋለን። እንደመጡ ያው ቁርስ ነው የምናስተናግደው። ለልጆቹ ሌላ ነው፣ ለእናቶቻቸው ሌላ ነው የሚሰራላቸው። ይውላሉ። ለልጆች መጫወቻ ቦታ አላቸው። ለዥዋዥዌ፣ ሽክርክሪት፣ በቃ እንደ መጠናቸው አይምሯቸው ደስ ብሏቸው የሚውሉበትን ሁኔታ የተመቻቸ ነው እዚህ ቦታ። እና ግን አሁንም ቢሆን ይሄ ማዕከል ብቻውን መግፋት አይችልም። ምክንያቱም በየጊዜው አዳዲስ ሰዎች እየተጨመሩ ነው። የምትሰሙኝ ሰዎች፣ የምትመለከቱኝ፣ እገዛችሁን እንፈልጋለን። የጤፍ ዱቄት ብታመጡልን። በየቀኑ ነው ሰዎች፣ የተለያዩ ሰዎች ናቸው እዚህ የሚውሉትና አላቂ የምግብ እቃዎች ያስፈልጉናል። እስቲ አንድ ቀን ወጣ ብለን በህብረት እንደዚህ አይነት ቦታ መተን የምህረት ደጅ በተን ለነዚህ ልጆች ፈገግታ ይርባቸዋል። የድንጋጤ ፊት አይተው ስለለመዱ እናቶቻቸው እስቲ አሁን ደግሞ መተን የፈገግታ ፊት እናሳያቸው፣ እንቀፋቸው። አንዳንድ ቀን ጨንቆን አያውቅም፣ የሚያቅፈን ሰው ተመኝተን አናውቅም። እና እንደዛ እነዚህ እናቶች የሚያቅፋቸው ሰው ይፈልጋሉ፣ ፈገግ የሚልላቸው ሰው ይፈልጋሉ። እና ሰብሰብ ብለን ብንመጣ የሆነ ነገር ይዘን ከባድ ብዙ ማሰብኩ የለብንም። ሰኞ ተረኞች አሉ፣ ከ10 እስከ 20 ሰው ሊመጣ ይችላል። አሁን ደግሞ ክረምት ነው አይደለ? እናቶቻቸው ከዛ በፊት የነበሩትን ልጆቻቸውን ጭምር ነው ይዘው መጥተው እዚህ የሚውሉት። ይሄ ደግሞ በእኛ ላይ ጫና ይጨምራል። የቁርስ ቁጥር መጨመር አለብን፣ የምሳ ቁጥር መጨመር አለብን፣ መቅሰስ መጨመር አለብን። እና እስቲ በዚህ ክረምት በተለይ የእህቶች ህብረት፣ ወንድሞች፣ ዲያቆናት እነ ፊልጶስ እነ እስጢፋኖስ ሰዎች ከግሪክ ሀገር የመጡ ሰዎችን በምግብ የሚያስተናግድ ጠፍቶ አይደለ ዲያቆናት የተመረጡት። ትልቁ የዲያቆን ስራ ይሄ ነው፣ ማገዝ እንደዚህ አይነቶችን። እና እስቲ ዲያቆናት በህብረት መታችሁ እስቲ ኑና ሰላም በሉን። እነዚህ እናቶች ጨብጧቸው፣ ልጆቻቸውን እስቲ ትንሽ ደቂቃ እቀፉላቸው። በጣም ነው የሚደሰቱት። ምክንያቱም እንደተገለሉ አያስቡም። በር ከመዘጋት አደባባይ ወጥቼ ለካስ እኔም ኢትዮጵያዊ ነኝ፣ ለካስ የሚወደኝ ትውልድ አለ ብለው ያስባሉ። እና
ጤፍ 1 ኩንታል በህብረት ይዛችሁ ብትመጡ በሆነች ቶዮታ መኪና ቀላል እኮ ነው። ሽንኩርት እነ ቲማቲም 10 ኪሎ 10 ይዘን ብንመጣ ለዳቦ የሚሆን እነ ቂንጬ የአጃ ቂንጬ ብናመጣ ብዙ ነው። ምንም ማለት እኮ አይደለም። በህብረት ቀላል ነው። ለአንድ ሰው ነው 1 ኩንታል ትላለች እንዴ ሊለኝ ይችላል። ለግል ሲሆን ግን ህብረት ግን ቀላል ነው። በእውነት በህብረት ቀላል ነው። እነዚህ ነገር ብናረግ ባቄላ 1 ኩንታል ብናመጣ ቡና ሲጠጡ ደስ እያላቸው የቡና ቁርስ ይሆናቸዋልና እነ ሳሙና፣ ሎሽን፣ ቅባት ምክንያቱም እዚህ ፀጉራቸውን ይታጠባሉ፣ ገላቸውን ይታጠባሉ። ያን ጊዜ ሎሽን ያስፈልጋቸዋል፣ ፈሳሽ ሳሙና፣ ፈሳሽ ቅባት ያስፈልጋቸዋል። እና የምረደጅ ራእዩ በጣም ሰፊ ነው። ሌላው ምንድነው? በዚህ በምረደጅ ሱቃችሁን የንግድ ሴንተራችሁን ማስተዋወቅ የምትፈልጉ የግል ትምህርት ቤቶች ጉብኝት ብታረጉ ልጆች የርህራሄ ልብ ይዘው እንዲያድጉ ይረዳቸዋል። እንዳይጸየፉ የራሳቸው ወገን እንደሆነ እንዲያስቡ በትምህርት ቤት እኮ ቱር ማድረግ ትችላላችሁ፣ ማስጎብኘት እንዲህ አይነት ቦታ። ምክንያቱም ሲያድጉ እንደዚህ አይነት ልጆችን ሰፖርት እንዲያደርጉ ይማራሉ። እኔም ሳድግ እንደዚህ ሆናለሁ። አንዳንድ ጊዜ በትልቅ ማዕከል ውስጥ ያደጉ ልጆች ሲያድጉ ልጆች ይረዳሉ። የግድ በገዛ ቦታ ማለፍ እኮ የለበትም ሰው። ግን በልጅነታቸው እንደዚህ የሚያዩ ከሆነ ሳድግ እንደዚህ ይረዳለሁ፣ ሳድግ እንደዚህ አይነት ማዕከል አቋቁማለሁ፣ ለወገኔ ለሀገሬ ሕዝብ እያሉ ያድጋሉ። በትምህርት ቤት እንደዚህ ባስ ተከራይታችሁ ብትመጡ ብትጎበኙን ደስ ይለናል። እንግዲህ የምረደጅ የራሱ መሬት ቢኖረው የራሱ ትልቅ ማዕከል ቢኖረው ትምህርት ቤት ራሱ ቢገነባ ለእነዚህ ልጆች እንዳሉበት ሁኔታ በእነሱ የሚመጥን ትምህርት ቤት ብንገነባስ? ህብረት ካለ እኮ ሁሉ ነገር ይቻላል። ሌላው ምንድን ነው? ከፊት ለፊታችን አዲስ ዓመት አለ። በዚህ አዲስ ዓመት ላይ ሁልጊዜ አስለምደናቸዋል። 3,000 ብር ለእያንዳንዱ እንሰጣለን። ለልጆቻቸው የሚሆን አንዳንድ ጊዜ ልብስም ይገዛላቸዋል። በዓል የሚውሉበትን ነገር እናደርጋለን እና ንግዳችሁ ማስተዋወቅ ትችላላችሁ። ይህም ብር እኔ ከቨር አደርጋለሁ የሚል ሰው፣ የአይን ሕክምና ሴንተር ያላችሁ ሰዎች የእናቶችን አይን በነፃ ለ1 ወር ክፍት አድርገናል ለእናንተ ብትሉ፣ ምክንያቱም ያለቅሳሉ እናቶች። ከዚህ የተነሳ አይናቸው በተለያየ ነገር የኑሮም ጫና ስለሆነ የከሰል ጭስ የተለያየ ነገር ስለሚኖር እንደዚህ ማገዝ እኮ በገንዘብ ብቻም አይደለም። አይናቸውን አክማለሁ፣ ሙሉ ሕክምና ወጪዋን ያንዷን ህፃን እኔ እችላለሁ፣ እንደዚህ ቦታ ነኝ ያለሁት አለሁኝ፣ እየተከታተልኳችሁ ነው፣ ጎናችሁ ነኝ፣ አልደወልኩም እንጂ አለሁላችሁ፣ ጥሩኝ በምትፈልጉኝ ሰዓት የሚል ሰው ለበዓሉም ራሱ ለኒውይር ወዬ የሚለን ሰው ያስፈልገናል። ለአልባሳታቸው ወዬ፣ ለፕሮግራሙ ዝግጅት ለዕለቱ ወዬ የሚለን ሰው፣ በገንዘብ እረዳለሁ፣ ገንዘብ ነው የሚውሉበትን በዓላቸውን፣ ወይንም ዘይት አድላለሁ። አሁን ለምሳሌ ከ100 እስከ 150 እየበለጡ ነው። ከ100 እስከ 150 በላይ ለሆኑ እናቶች በዓል መዋያ 5 ሊትር ወዬ እኔ ነኝ የምችለው ሚል ድርጅት እንፈልጋለን። ወተት የምታከፋፍሉ የወተት አከፋፋዮች፣ የዳይፐር አከፋፋዮች ወዬ እንድትሉን እንፈልጋለን። እንግዲህ በዚህ ሁሉ ውስጥ በጎናችን እንድትቆሙ፣ አጠገባችን እንድትሆኑ፣ እንድታግዙን በተለያየ ወረዳ ሴክተር፣ የሚኒስቴር ሴክተር ውስጥ የምትሰሩ ከመሬት ጋር ተያያዥ ቦታ ያላችሁ እንደዚህ ወዬ እንድትሉን እንፈልጋለን። አግዙን። የሰው ዕድሜ ውስን ነው። የቱ ጋር እንደምንጠራ አናቅም። ግን በሰማይም በምድርም
እርፍ የሚያደርግ ስራ ሰርቶ ማለፍ መልካም ነገር ነው። ያም እንኳን ባይሆን እህታችን ፓስተር በለጡ እሷ ከውጭ ሀገር መጥታ ይህንን ስራ ስትሰራ እኔ ደግሞ ቀኟ መደገፍ አለብኝ፣ አጠገቧ መቆም አለብኝ። በርቺ፣ ሂጂ፣ ልክ ነሽ ማለት አለብን። ወዬ በሉን፣ ደውሉልን፣ በታች በሚለቀቀው ስልክ ደውሉልን። እነዚህ ልጆች ፈገግታ ስጧቸው፣ ገንዘብ ስጧቸው፣ አልባሳት ስጧቸው፣ እናቶቻቸውን እነሱን መታችሁ ቀፏቸው። የሚያስፈልገን ነገር ብዙ ነው። ደግሞ ምንድነው ከደጅ ሌላ ማስገባት እንፈልጋለን። እየደወሉ ወረፋ ነው ጠብቁ። ለአንድ ልጅ አንድ እናት የሚረዳ አሁን ለምሳሌ በወር 3000 ብር እኔ አንድ እናት እረዳለሁ። በወር 5000 ብር አሁን 3000 ብር በራሱ ምንም እኮ እየሰራ አይደለም። 5000 ብር እኔ አግዛለሁ የምትሉ ሰዎች የመንግስት ሰራተኛ ልትሆኑ ትችላላችሁ። በተለያየ የኑሮ ደረጃ ያላችሁ ሰዎች አንድ እናት አግዛለሁ፣ ለ1 ዓመት እችላለሁ፣ ለ2 ዓመት አግዛለሁ፣ እንደዚህ ስትሉ ደውሉልን። እኔ ብቻዬን አልችልም ሚል ሰው ካለ ደግሞ ከጓደኛ ጋር 2500 ይሄ በጣም ቀላል። አንድ እናት አግዛለሁ ማለት አለብን። እናቶችን ማገዝ በቃ በወር ሳናስተጓጉል በሷ ስም አካውንቷ ውስጥ ማስቀመጥ ማለት ነው። እዚህ መተን ከፓስተር ጋር ተነጋግረን እና አንድ እናት ከደጅ ወደ ውስጥ አስገባን ማለት ነው። ከስቃይ ቦታ ወደዚህ ማዕከል አመጣን ማለት አንደኛ ሳቋን መለሳችሁላት፣ ሐዘንን ከላዋ አነሳችሁ። ሳትሳቀቅ ትበላለች። ምክንያቱም እያዘለች ልብስ ከምታጥብበት ሰው ፊት ከሚገርፋት ልጁን በገመድ አስራ ከምትወጣ እንድትስቅ አደባባይ እንድትወጣ እፎይ እንድትል አረጋችኋት ማለት ነው። እባካችሁ በጣም ቀላል ነው። ደግሞ ወረድ ሳረገው 1,000 ብር 5 ሰው 1,000 ብር አንድ እናት ይርዳ፣ አንድ እናት ይደግፍ። ደግሞ በጣም ወረድ ሳረገው 500 ብር አንድ እናት መርዳት 10 ወጣቶች ትችላላችሁ። እርግጠኛ ነኝ ትችላላችሁ። ምክንያቱም ቅዳሜ ወይ እሁድ እየተገናኘን የጓደኛችን በርዝዴ ላይ ምናጠፋውን ገንዘብ ልብ ብላችሁታል። ማኪያቶ ዛሬ ስንት ነው? ከ100 ብር አልፏል። ግን ይሄ 500 ብር የ5 ሰው 100 ብር 5 ብትሆኑ ስንት ነው የሚሆነው? 10 ስትሆኑ ደግሞ አንድ ቤተሰብ አሳረፈ ማለት ነው። እና አሁን የምትሰሙኝ እናቶች እየሰማሽኝ ያለሽ፣ በነገራችን ላይ ትንሽ ነው ሳትሉም 1,000 ብር 2,000 ብር ስለምታስገቡ እናቶች ሳትረሱ በየወሩ እናመሰግናለን። በጣም የእናንተን ደሞዝ እግዚአብሔር ነው የሚከፍለው። እግዚአብሔር ይክፈላችሁ። እናንተ እኮ አጠገባችን ስላላችሁ ነው ይሄ የምህረት ደጅ እየቀጠለ ያለው። ከሀገር ውጭ ያላችሁ በማይቋረጥ ምህረት በማይቋረጥ ርኅራኄ ከጎናችን የምትቆሙ እናመሰግናለን። በእውነት እናመሰግናለን። አገር ውስጥ ያላችሁ እናመሰግናለን። እናንተን ረስተን እናንተን ትተን ሌላ እየጠየቀን አይደለም። እናንተ እንዳላችሁ ናችሁ፣ ቀጥሉ። እግዚአብሔር ደግሞ በሁለንተናችሁ ሁለንተናዊ በረከት፣ ሁለንተናዊ ጥበቃ፣ ሁለንተናዊ የሰማይ የእግዚአብሔር ርኅራኄ ለእናንተ ለቤተሰባችሁና ለዘራችሁ ይሁን እላለሁ እና ከዚህ በኋላ ግን ይሄው በግሩፕ ከክፍለ ሀገር መላክ ትችላላችሁ። ብቻ እናንተ የሚጠበቅባችሁ ግሩፕ ፍጠሩ፣ ፓስተር ጋር ደውሉ። ከጅማ ብትደውሉ፣ ከድሬዳዋ ብትደውሉ፣ ናዝሬት፣ ከባህር ዳር፣ አዋሳ፣ ሆሳዕና ግሩፕ ብትደውሉልን ይህን ግሩፕ ክሬት እያደረግን ለአንዲት እናት እናደርጋለን እና አሁን እንደውም በዚህ ክረምት ውስጥ ይህንን ብትሰሩ ይህንን ብታደርጉ እንደገና ደግሞ አረኛ ይህን አንችልም ምትሉ ከሆነ እንዲህ አንድ ምሳ ለ1 ቀን እመግባለሁ ለ20 ሴት ብላችሁ
መሶብም ይዛችሁ መምጣት ትችላላችሁ። ዛሬ የምህረት ደጅ ኪችን ምንም ነገር እንዳይሰራ እኛ መሶብ ይዘን እንመጣለን። ምክንያቱም ለ20 እናት የሚሆን ሰኞ ስንት እናት ምሳ ይበላል፣ ስንት እናት ቁርስ ይበላል፣ ስንት እናት ሕፃናት የሚለውን ነገር ስሩና የእህቶች ህብረት ዲያቆናት ፕሊስ። ፓስተር በለጡ ዘመኗ ይባረክ፣ ቤተሰቧ ይባረክ፣ በእውነት ልጆቿ ይባረኩ፣ ዘር ማንዘሯ የተባረከ ይሁን። እኔ በጣም የምታሳዝነኝ እናት ናት። ምክንያቱም መቀጠል አለባት፣ ረጅም መንገድ መሄድ አለባት። ያም የሆነው እኛ ስንጸልይላት ነው። ጌታ ኢየሱስ ይባርካችሁ። በትዕግስት ስለሰማችሁኝ ተባረኩ። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች በምህረት ደጅ በጎ አድራጎት ድርጅት ማዕከል ቤተሰብ ሆነው ልዩ ልዩ ድጋፍና እርዳታ የሚያገኙ እናቶችን በተለይም የምህረት ደጅ ባለው ተልእኮ የእናቶችን ተስፋና ደስታ ሲታደስ ማየት እንደመሆኑ እውነትም የበርካታ እናቶች ሕይወት በፊት ከነበሩበት ሕይወት በተሻለ ታድሶ በጤና በስነ ልቦና በኢኮኖሚና በማህበራዊ ሕይወታቸው እንክብካቤና ድጋፍ እየተደረገላቸው መሆኑን የሚመሰክሩ ታሪኮችን በዚህ ፕሮግራም በተደጋጋሚ እየሰማን እኛም ስለነርሱ እግዚአብሔር ስላደረገላቸው በጎነትና ቸርነት እግዚአብሔርን እያመሰገንን ዛሬ ላይ ደርሰናል። አሁንም ይህን ፕሮግራም የምትከታተሉና ስለ ምህረት ደጅ በጎ አድራጎት ማዕከል በሚደረገው አገልግሎት እውነተኛ የእናቶች ሰላምና የእናቶች ደስታ፣ የእናቶች ተስፋ ታድሶ ማየታችን ለእናንተም ደስታችሁ ከሆነ እግዚአብሔርንም ለማመስገን ምክንያት ከሆናችሁ በቀጣይ በዚያ ያሉ ልጆችን በማሳደግ ለልብስና ለምግብ ለጤናና ለንጽህና መጠበቂያ ግብአት በሚሆኑ ልዩ ልዩ የእርዳታ ዘርፎች አብራችሁን የአገልግሎቱና የበረከቱም ተካፋይ እንድትሆኑ በጌታችን በኢየሱስ ክርስቶስ ፍቅር ስንጋብዛችሁ ደስ እያለን ነው። ሰፊ ከሆነው የመከሩ ሥራ አንዱ በሆነው የምህረት ደጅ በጎ አድራጎት ማዕከል የሚገኙ በጤና እክል የተወለዱ ልጆችና እናቶቻቸውንም በማገዝ አብረናቸው እንቆም፣ አብረን እናገልግል የአክብሮት ጥያቄያችን ነው። የምህረት ደጅ በጎ አድራጎት ማዕከል